ክፍለ 34 ላይ እንግዲህ ትሁትዬና አቤል እራት ሊበሉ ከአባታቸው ጋር ወጥቶ ነበረ። በዛ ሰዓት እንግዲህ ዳኒና ትትና ቁጭ ብሎ ሲበሽቁ ነበረ ማለት ነው። እነሱን ለማብሸቅ ነበረ አባባ እራት ልጋብዛችሁ ብሎ ሲያወራ የነበረው እነሱ ጋር ቁጭ ብሎ ማለት ነው። እና ትትና እንግዲህ በጣም ተናዳለች። ትሁትን ደግሞ የመረጡት በትሁት ስለምትቀናና ብዙ ጊዜ እሷ ስታሰቃያት ስለነበረ በቀላሉ ትቀናለች ብሎ ስላሰቡ ነበረ ትሁትን መርጦ ከትሁት ጋር እራት ሊበሉ የወጡት ማለት ነው። አባባ ደግሞ እነሱን ዛገው ቁጭ አድርጎ ሶፋ ላይ ፎቶ ሲያነሳቸው ነበረ ዳኒና ትትና ባሉበት ማለት ነው። በዛ ሰዓት እንግዲህ እነሱ በጣም ነበረ እየተናደዱት። ኤደንዬ ደግሞ ኤደን ሁሉም ነገር ሰምታለች። አቤል ለኤደን ሁሉም ነገር ተናግሯል። እሷ ትትናና ዳኒ ፍቅረኛ ማቾች መሆኑን በራሱ አልጋ ላይ ሲጋደሙ እንደነበረ እሱን የሚያወቀው ደግሞ ሴት መስሎ ጸጉር አርጎ በገባበት ሰዓት ሁሉም ነገር እንዳወቅና ትሁትና አባባ ሲነግሩት አላምንም ብሎ ሴት መስሎ ገብቶ ካየ በኋላ የራሱ አልጋ ላይ ሲባልጉ ካየ በኋላ ነበረ ያመነው። እንደምታውቁት እሱን ሁሉ ዘርግፎ ለኤደን ተናግሯል ማለት ነው። ኤደንዬ ደግሞ በጣም ነበር እየከፋት። ይሄናል ምን አድርጌ ነው ይሄናል ለምንድን ነው እናንተ ዝም ያላችሁኝ? ለምንድን ነው እስከዛሬ ያልተናገራችሁት ብላ ስትጠይቃቸው ነበረ። በጣም ነበረ ያዘነችው ማለት ነው። ከዛ በኋላ እንግዲህ ዳኒ ላይ በጣም ነው የተቀየረችበት። ዳኒ ምንም እንዳላረገ አጠገቧ ቀርቦ እንጽናና ስላት እኔ አልጽናናም፣ ፍቅር በፈጣሪ ፍቃድ ነው የሚሆነው፣ ግን ውሸት ካለበት ምንም ጥቅም የለውም። እንኳን አላገባኩ ባገባ ኖሮ ይቆጨኝ ነበረ። ስለዚህ ከዚህ በኋላ ደግሞ ሁለታችንን ብንጋባ ምንም ጥቅም የለውም፣ የግላችን ብቻ ነው የሚሆነው። ትዳሬ ፈጣሪ ያልተጨመረበት ነው የሚሆነው። ፈጣሪ ያልተጨመረበት ነገር ነው ደግሞ ሁል ጊዜ ምንም ጥቅም የለውም፣ መጨረሻውም አያምርም ብላ ስትነግረው ነበረ። ዳኒ በዚህ ነገር ደግሞ በጣም ግራ ተጋብቷል። ምን ሰምተሽ ነው ምን አይተሽ ነው ብሎ በተደጋጋሚ ሲጠይቃት ነበረ። ኤደን ግን ለመናገር ፈቃደኛ አይደለችም። አባባም እንዳትነገሪው ቀስ ብለሽ ራስሽ እኛ ከነገርንሽ ይልቅ ራስሽ